ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰብ እንዴት ናችሁ? ሰላም ነው ወይ? ሁሉ አማን አልሐምዱሊላህ። ዛሬ ሶፊን አበሳጨዋት። ምንድን ነው ካገባሽ እላለሁ እንደው ማፊ ከሁለሽ 3 ወር ሙሉ ቡና አፍልተሽ አታውቂም ብዬ ቅድም ተነጫነጭኩባት። ከዛ አሁን ደግሞ እየመጣሁ ነው ብያት ነበር። ቤቱን ጠራርጋ ማድ ቤት ገብተ ደርሽባት ነው። ከዛ በኋላ ለምን አልቀርጻትም ብዬ ካሜራ ያዘጋጀሁት እና ከወለደች 3 ወር ሞልቷታል። ከወለደች አንድ ቀን ቡና አፍልተሽ አታውቂም፣ ራስሽን ጥለሻል፣ ዝርክርክ ሆነሻል፣ ይሄ ቤት የቡና ጭስ ምናምን እጣን አታጭሽም ስላት ህፃን ስላለ እጣን አይጭስም ብላለች። ቡና ስላት እሺ ብለ ቡና የቆለች ነው። ግን ህፃኗን አንድ ጓደኛችን አለች ጎረቤት ውስጥ አስቀምጣታለች ህፃኗን። እኔ አሁን እንደገባው ሻወር ስጄ ነው ዘናቤ እንዳባወራ ቁጭ አልኩት እና ለማንኛውም ቡናው እየደረሰ ነው፣ ጭሱ እየመጣ ነው። የምሬ ነው። ግን አላስታውስም አንድም ቀን ጥቁር ቡና አላፈለችም። ጋዋ ስለምትወድ ወይም ደግሞ ከስራ ደክሞኝ ስለምመጣ እኔ ቤት ከመጣው ቀጥታ መተኛ ስለምፈልግ ትጠይቀኛለች። ቡና ላፍላ ምናምን ስትለኝ አይ አያስፈልግም እኔ መተኛት ነው የምፈልገው ስለምላት እና አታፈላም። ግን ወላሂ ሀቂቃ ነው። ዛሬ ግን ቀደም ተነጫነጭኩባት። ቀደም ተገናኝተን 10 ላይ አሁን ደግሞ ይኸው እያፈለች ነው። ግን እዚህ ጋር ምን እንዳፈለች እንደቆለች ላሳያችሁ። ባለ ሱዳኒ የሚመስል ሱዳኒ ነው የሚመስለው። ይሄ ፋንዲሻ ነው ምንድነው? ሱዳኒ የሚመስል ጥቁር ነው፣ ያረረ ነው፣ ፈገግ ያለ አይደለም። ካሜራ ማስቀመጫው ደግሞ ይወዛወዛል። ለማንኛውም እስኪ ቡናው እየደረሰ ነው፣ አሳያችኋለሁ። እና እንዴት ናችሁ? በጣም ይቅርታ ቪዲዮ እየሰራን አይደለም፣ ለምን እንደሆነ እንጂ ባይገባኝም ቪዲዮ ከሰራን በጣም ቆይቷል። ያለ ድረሽ እኔ የሆነ ነገር አዘጋጅቻለሁ። አፍጥኙ። ቡናው እየደረሰ ነው፣ አብረን እናየዋለን። ቆይ እንደዚህ ፋንዲሻ ግን ይሄ ካሜራ ላይ ያምራል፣ ግን እንደዚህ ካሜራ ላይ እንደሚታይ አይደለም፣ ጥቁር ነው። ነጩ ራሱ ፈገግ ያለ አይደለም፣ ኮስታራ ነጭ ነው እና ጀርባው ደግሞ ያረረ ነው። መጠች ተመልከቷት። ቡና ተመልከቱ እስኪ ጭስ አለው ቡና። በ3 ወር ዛሬ ቡና አፈላሽ። ከሁለሽ እስካሁን አላፈላሽም። አንተ ወላሂ እንዳትዋሽ። ከሁለሽ እስካሁን ጥቁር ቡና አፍልተሻል። ቆይ ደግሞ ለሰው እያሳየህ ነው እንዴ? ይሄ ቡናው ራሱ ጭሱ አልሐምዱሊላህ ማሻአላ በረካውኝ። አሰፍሽን አሳካልሽ፣ ልጅሽን ማሳደግልሽ። አሚን አሚን። መንታውን ይወፍቅሽ። አሚን አሚን። ባለሽንም እድሜውን ጠውል አድርግልሽ። የምር 3 ወር ሙሉ የረሳው እንዳይመስልሽ። የቆጠርከ ነው። ኧረ እባክሽ ከሁለሽ እስካሁን ቡና ጠጥተሽ። እኔ ስለማልፈልግ ነው። ግን ቡና ሽታው ራሱ እኮ ናፈቀኝ እንዴ። እና ለምን ታዋርደኛለህ? ይሄ ማዋረድ አይደለም። ካሁን በኋላ ግን በሳምንት 2 ቀን ነው ከራስ 2 ቀን በየሳምንቱ በየቀኑ ያልጠጣም እና ለማንኛውም ይሄን ይመስላል ቡና። እስኪ ቡናው ምንም አይደለም፣ ግን ይሄ ፋንዲሻ ነው ምናምን ሱዳኒ ነው የሚመስለው። ቡናው ትንሽ ወዝ አለው። አንደኛ ነኝ እሺ በፋንዲሻ ላ አይደለም እንዴ የምርኛ ቪዲዮ የቀረስከ ሲሪየስ ነው? የምርን። ለማንኛውም ይሄን ይመስላል። ይሄ ሶፊ ከወለደች በኋላ ደግሞ 120 ኪሎ ናት። ውፍረቷ ራሷ በጣም በዛ። አይደለም ወላሂ ዛሬ አልወፈርኩም። ደግሞ ማንኛውም ሰው የሚያውቀው ነው። ቡናው ደግሞ አያችሁ ጭስ የለውም። አረ ወይኔ ሳመጣ አልነበረው አላየሁትም። ይኸውላችሁ ሰጡ እንዲህ ካዲ ነው ሳያችሁ። ለማንኛውም ከወለደች በኋላ ውፍረቷ እንደዛ ሆናለሁ። ለማንኛውም አሁን እስኪ ስንጠጣው ምን እንደሚል እናየዋለን። ላፍላው ደግሞ ፋንዲሻ ምንድን ነው ያልከው? የሱዳኒ ፊት ነው ያልከው? የምር ወላሂ አይመስልም። አንዳንድ ካሜራ ላይ ነው እንጂ ይመስላል። የምር ካሜራ ላይ አሁን እንደዚህ ሲታይ ነው እንጂ እንደ ካሜራ እኮ ምንም አይቀይርም። ላ ሱዳኒ ነው የሚመስለው። ያው ፊትህን ቀይሮታል። እኔ ሸጋ ነኝ ድሮም ወረኛ ሳቢ። እንደ ፋንዲሻ እንዴት ተቀየረ?
እንዴት ተቀየረ ፋንዲሻው? ይሄ ጥቁር እኮ ነው ሳይሆን አያምርም። እኔ ላንቺ ሞራን ቢሆን የምበላው ባላ አሁን ከዚህ ሰው የመኖር አለብኝ እኔ። አይ የለብሽም። የምሬን አሁን ቡናው ነው ፊጂ እንዴ እንደው ትጫዋለሁ አላፋለው በሶስት ወር በምናምን እያለ ድጋሚ የሰራሁትን እያረካከሰልኝ ነው የምሰራለት። ሶፊ እና ታዲያ የሰራሁትን ለምን ተረካከሰልህ? ግን ካፈላን መቼ ነው ታስታውሻለሽ? ካፈላን አለም ላረፋ ጥቁር ቡና ጠጥተናል። ላረፋ ኧረ እንግዳ መጥቶ ስንት ይፈልቶላል። እኔ አላፈላውም እንጂ ሰው ስንት ያፍልታል እዚህ ቤት አላየሁም። ወላሂ አፍልቷል ጥቁር ቡና በየቀኑ ጋዋረል የምትፈልጉ ከጋዋ ውጭ ራሱ እዚህ ቤት ተፈልቷል ቡና። እኔ ነኝ ያላፈላሁት እንጂ ለማንኛውም ሌላ ሰው አፍልቷል። ኢንሻአላህ በሰሞኑ አዲስ ነገር አለ። ምን እንደሆነ አብረን እናያለን። ሶፊን ወደ ሀገር እንዲካታለን እኔና እናንተ እዚህ ዘና እንላለን። እኮ ቡናው ቀረበ። ወፈርሻ? አምሮብኛል። አልወፈርኩም እንዴ አንተ ደግሞ ምንድነው? ይኸው አልወፈርኩም። ወፍሬያለሁ የናት አልወፈርኩም። እኔ ምን አይነቱ ነው ይሄ? በእናታቸው ደግሞ በወፍርስ ደግሞ እና የልጅ እናት ነን ልትሄድ ወረኛ እንዴ አርግዤ እኮ ነው የወለድኩት። አሁን ከወለድሽ ስንት ጊዜ ሆነሽ? እንዴ ቡናው ቀረ 5 ወር አረፈለለ 5 ወር። ስለዚህ ይሄ ሰውነት ቆላ ቡና ራሱ አሁን ካሁን በላ 3 ወር መቀመጥ አለበት። ይሄማ ማይቀር ነው እንዴ እኮ። እና ለማንኛውም ፋሚሊ ቤተሰቦች አለን። ካሁን በኋላ በየሁለት ቀኑ ቪዲዮ እንለቃለን ኢንሻአላህ። አሁን ፈጥቼ ላምጣው። አሁን ደግሞ ስትጠጣ ስንት ታወጣለህ? ላ እስኪ ምን እንደሚል እናየዋለን። ብቻ ወለተ እንደደ ሊሰራላትም ደስ አይልም አይደለ? ለማንኛውም ሂጂ አንቺ ወደ ስራሽ። ምን የምታወራለህ? ልጅቷን ደግሞ ዛሬ እናሳያችኋለን። የትኛው ልጅ? የሶፊ ልጅ እናሳያችኋለን። አይደረግም። አሊያ ናት የምትባለው። ዛሬ አሳያችኋለሁ። ሶፊ ግን ባለፈው ፈቃደኛ አልነበረችም። ሞክሬ ነበር። ዛሬ ግን አሳያችኋለሁ። ታቆርፋለች። ምንም አታረግም። ማየት የምትፈልጉ አላችሁ? አሊያን ማየት የምትፈልጉ እስከ አሳይን በሉና ኮሜንት ላይ በትንሹ 15 ኮሜንት ካየው ማየት የሚፈልግ ሰው ቪዲዮዋን ይለቅላችኋለሁ። እና ለማንኛውም ቡናው ሲመጣ እስከብረን እናያለን። እና ውፍረቷን ለመቀነስ ሶፊን አንዳንድ ስፖርት የቤት ላሰራት ሞክሬ ነበር። አችልም። ሰውነቷ በጣም ስስ ነው። ቁጭ ብድግ እንኳን 2-3 ጊዜ ካለች በቃ ለረጅም ሰዓት ነው ደብል የምትነፍሰው። እና ለማንኛውም ኢንሻአላህ ካሁን በኋላ እስከ እንደምንም ቪዲዮ ለመስራት ሞክራለሁ። ወላሂ በምን ምክንያት እንደሆነ ባላቅም በፊት በጉጉት ነበር ካሜራ ጋር የሚሮጠው። አበሻ አቅም ሲያንሰው እኮ ቡዳ በላኝ ብሎ ነው ነገሮችን የሚያሳብበው። እና የሰው አይኔ ነው መሰለኝ ካሜራ ጋር መጠጋት ራሱ ራቀኝ። እንደ ሰማይ ነው ከፍ አለብኝ። እና ለማንኛውም ኢንሻአላህ ካሁን በኋላ ለመምጣት እንሞክራለን። አሁን ዳይ ቡናውን ጠጣና እስኪ ያለው ነገር አብረን እናያለን። ግን አሊያን ማየት የሚፈልግ ሰው በትንሹ 15 ኮሜንት እንኳን አሊያን እንያት ካላችሁ እየተነጫነጨችም ቢሆን እለቃታለሁ። ከዚህም በፊት እኮ አሙሬን ለማልቀቅ ፍቃደኛ አልነበረችም። ግን ዝም በይ ቢያት አንድ ቀን ለቀቁኝ። ከዛ በኋላ ጸጣለች። አሁን ደግሞ አሊያ ውድ ናት፣ ለእኔ ብርቅ ናት፣ አይቻልም ብላለች። ሴት ስለሆነች ሴት እንደዚህ ብርቅ ናት እንዴ? እና ስላካበደች እኔም ደግሞ ምንም ከሷ ጋር መጋተት አልፈለኩኝም። አሁን ግን ወስኛለሁ፣ አሳያችኋለሁ። እና ለማንኛውም ሰላም ሁኑ። ቡና እንጠጣለን። አሁን ከቡና በኋላ እንገናኝ።